አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ ቤተሰብ? ሰላማችሁ ይብዛ ባያላችሁበት። እኔ ደህና ነኝ አልሐምዱሊላህ። ያው እንግዲህ ትናንትና እነ ሩታ እና አብርሽ በመሀል ያቋረጡት ፊልም ነበረ ዛሬ ያሳየውን ማለት ነው፣ ግማሹን ማለት ነው። ወይኔ እንግዲህ ፈላ እንደው ተውነት ይሁን እንትና አብርሽ በጣም ተናዷል። ተውነት ነው መሰለኝ ተውነቱ ተሆነ እንደው አጣፍሯቸው ቢሆን እያልኩ ነበረ። እነ አቤልና ብሩክን በጥፊ ቢላቸው አቤልና ብሩክን ማለት ነው። እና ጎበዝ የኔ ወንድም ጎበዝ ይላል። እና ሩታ ዛሬ አልተናደደችም። ምክንያቱም በቃ እንደ ተመልካች ነው እያየች ሄደችው። ሄርሜላን ልክ ልኳን ነገረቻት። የመሰላቸው ከሆነ ከህይወታቸው ውጥት ማለት ነው እንጂ ምን ሙጭጫ ምን አረገሽ እያላች አለቻት። ከዛም በኋላ ዝም ብላ ነው እንደ ፊልም የምትመለከታቸው ማለት ነው። እና በጣም ደስ ይላሉ ዛሬ። ሩት አልተናደደችም። የተናደደው አብርሽ ነው ተምሩ ተሆነ ማለት ነው። ግን በጥፊ ብሏቸው ቢሆን እኔ ወላሂ በጥፊ ብሏቸው ቢሆን ምክንያቱም አንዳንድ ጊዜ ፊልም እኮ በጥፊ ይባላሉ፣ በእርግጫ በስኪን ምናምን ይደራረጋሉ። እነዚህ ዝም ብሎ በፊልም ብቻ ነው። ብቻ በጣም ይገርማል። ይች ሄርሜላ አስባበት ነው አሉ። ምክንያቱም ለሩታ ሲደውልላት ዛሬ ያገኝሽ እፈልጋለሁ ነይ ቶሎ ብሎ ለሩታ ሲደውልላት እሷ ሰምተዋለች አሉ። እሷ ስትሰማው ከዛ ደወለችና እነ ብሩክን ፍራንክ እናርገው ብላ ጠየቀቻቸው አሉ። እነሱ እሺ ብለው በቃ እሺ ብለው ተስማሙ እንጂ እሷ ሰምተዋል ሩታ ነይ ቶሎ ሲላት። እና በነገራችን ላይ አስቆይ በቃ ደጋግሜ ነው ያየሁት። ወላሂ ደጋግሜ ነው ያየሁት። እና የዛሬው ሩታ አንዳንድ ጊዜ ብታስመስል ጥሩ ነበረ። እንደዛ አንዳንድ ጊዜ ጭቅጭቅ ምናምን ሲሆን እነሱን እጅ በፍንጅ እንድታስይዛቸው ፌንት ብትወርቅ አንዳንድ ጊዜ መውደቅ ሳይሆን በቃ ፌንት ሆና እንትን ወንበሩ ላይ ቁጭ ብትል እዛ ጊዜ ይበላሉ ነበር ስበሳቸው። ግን እንደ ጤነኛ ውጤት ባትል ጥሩ ነበር ብታስመስል። ፌንት ወደቀች ብሎ ብታስመስል ጥሩ ነበረ። ግን እሷ አላስመሰለችም። እና በጣም ደስ ይላል። ሩታ ያኔ ተናዳለች፣ ላኪን እንደ እንትን ሆና አልተናደደችም። እንደዛ ላስታርቅሽ ብላ እንደመጣችሁ ሆና አልተናደደችም። ግን እነዚህኛዎቹ ባይመጡ በጣም ትናደድ ነበረ። እነዚህኛዎቹ ባይመጡ ማለት ነው፣ ጓደኞቹ ባይመጡ በጣም ትናደድ ነበር። ግን እነሱ ስለመጡ የአብርሽን ሁኔታ እያየች ዝም ነው ያለችው። ግን በጣም ነው ያናደደቻቸው ሰዎች እንትኖቹ ጓደኞቹ ማለት ነው። አሁን ነገ እንግዲህ እያንዳንዳቸው ታናግራቸዋለች አግኝታ። አብርሽ እንግዲህ ልብ ካለው በቃ ልብ ይበል ካሁን በኋላ ማለት ነው። ሄርሜላን ካቀረባት ያው እያስመሰለ ነው ማለት ነው ካሁን በኋላ ማለት ነው። በነገራችን ላይ እኮ ዛሬ እንትን ሊጫወቱ ነበር አሉ፣ ጌም ቲክቶክ ላይ ጌም ሊጫወቱ ተቀጣጥረዋል አሉ። እና ለዛ ነው ሄርሜላ ገብታ መሻክል የፈጠለችው። መሻክል ከሱ አልፎ ቤተሰቦቿን ራሱ ስም እያበላሸች እና ምንም ነገር የለንም ትላለች። ምንም ነገር ከሌላት ምን አለ አላሳት እንደዛ አርጋ። እና ጌም ሊጫወቱ ነበር አሉ ዛሬ። ሩታ ለዛሬ ቀጥረው ነበር ጌም ሊጫወቱ። እሷ ደግሞ በቃ እኔ ላስታርቃችሁ ብላ ሳይግባቡ እንትን ብላ እዛ መሀል ደግሞ ገብታለች። ሁለተኛ ደግሞ ይሄንን ደግሞ አልጋ ቤቱ መታ ነሰነሰችው ደግሞ ማለት ነው ሁለተኛ። እና ሄርሜላን አሁን ሰው እኮ ለሩታ እንትን የሚልባት በቃ ተፋተዋል ነው የሚሏት። ስለተፋታች ምን አገባት ሩታ ከማንም ጋር ቢንዘላዘል ምን አገባት ነው የሚሉት አንዳንዶቹ። አሁን ሩታን ማለት ነው የሄርሜላ ቤተሰቦች ራሱ እንደ ሩታ እኮ ፈታዋለች። አብርሃም ደግሞ ይፈልጋታል፣ ሄርሜላን ይፈልጋታል፣ ሩታንም ፈቷታል። እና እዚህ መሀል ሰው ምን ያጨበጭባል ነው የሚለው ሰውን ማለት ነው። የሄርሜላ ቤተሰቦች እንደዛ ነው የሚሉት። እና እነሱም እውነታቸው ነው ተፋተዋል። እሱ ደግሞ ከፈለጋት
ያው ባይፈልጋት ኑሮ አልፈልግም ከህይወቴ ውጪ ላት ነበር። ባይፈልጋት ግን ላኪን እየፈለጋት ስለሆነ ዝም ነው ያለው። ስለሚፈልጋት ዝም ነው ያለው እንጂ ባይፈልጋት ከህይወቴ ውጪ ህይወቴን እያመሳቃቀልሽብኝ ነው፣ በቃ ወንድሞቼ ጓደኞቼ ጠሉኝ፣ ቤተሰቦቼ ጠሉኝ፣ ሰው እንደዚህ እየጠላኝ ነው ምናምን ብሎ ከህይወቴ ውጪ ብሎ ያስወጣት ነበር። ላኪን እሱ ስለፈለጋት ያን ቢል ይሄን ቢል አያገባኝም ህይወቴን እኔን የምመራት ብሎ የኖራት ነው ማለት ነው። በጣም ያስጠላል ወላሂ። ቤተሰብ አሰዳቢ። አሁን እንግዲህ እንደዚህ ካዩ ተብሎ ትላልቅ ሰው አይገባውም። ፕራንክ ምናምን የሚባል ነገር አይገባውም። ዋናው የሚገባው አንድ ላይ ሆነው ማሻሸቷን መሳሟን ምናምን ነው ሰው የሚያው። ይሄ ትላልቅ ሰዎች እያዩ የሚረዱት ማለት ነው። ለምሳሌ የሩታ እናትና የአብርሽ አባት አሁን የሚረዱት ፕራንኩን ምናምኑ አይገባቸውም። ምክንያቱም አንድ ወንድና ሴት እንደዚህ ሲነካካ ወደ በሌላ ሁኔታ ነው የሚሄደውና ወደ ሌላ አስመሰለባቸው እና አብርሽ ተበላ። አብርሽ ተበልቷል። ጓደኞቹ አስበሉት። አሁን ነገ ደግሞ ወጥተው እያንዳንዳቸው ደግሞ መግለጫ ያሰጣሉ እየወጡ በየቤታቸው ማለት ነው። በየቤታቸው እየወጡ መግለጫ ያሰጣሉ። እንግዲህ ያን በዩቲዩብ በራሱ ገጽ ይሄን በራሱ ገጽ መግለጫ ያሰጣሉ ማለት ነው። ዛሬ እያንዳንዳቸው እየሰጡ ነበረ። እነ ኤፍ እየሰጡ ነበረ። እነ እንትና በቃ ሁላቸውም እያንዳንዳቸው እየሰጡ ነበረ። አሁን ደግሞ ዛሬ ፊልሙን የሰሩት ደግሞ ነገ ወጥተው መግለጫ ይሰጣሉና የነሱ መግለጫ ደግሞ ማዳመጥ ነው። ምን ዜና ይዘውልን እንዲመጡ፣ ምን ማስተባበያ ይዘውልን እንዲመጡ። መቼ ማስተባበያ ነው ይዘው የሚመጡት? እዚህ ቢላ መስጣራጅም እንዴ ስርዓት ማጣት ነገራችን ላይ ሁላቸውም ናቸው እኮ በዛ በቃ ጎበዝ ናቸው። ላኪን የሚጫወቱት ጨዋታ የሚሰሩት ስራ ከብልግና ጋር የተያያዘ ነው። የሚያስጠላው ነገር ማለት ነው። ከሴት ጋር ከወንድ ጋር የተያያዘ ነው እንጂ በጓደኝነት በቤተሰብ እንደዚህ በምናምን የተያዘ ዩቲዩብ አይሰሩ። የሚሰሩት አፈቀርኩሽ ያችን በዛ ላይ ይቺ የፊት ታሪኳ ይሄ የፊት ታሪኳ እየተባባሉ ይወጣል ማለት ነው። እንደዚህ ነው የነሱ ስራቸው ማለት ነው። ይሄ ደግሞ ያስጠላል። በቃ ህይወት ነው የሚመሳቃቀለው እስከ መጨረሻው ማለት ነው። አንድ ቋሚ ህይወት አይኖረውም እና አንድ ህይወቴን እመራለሁ ሲል አንድ የድሮ ታሪኩ ይወጣል፣ ከዛ ይበጠበጣል፣ ከዛ እንደዛ እያለ ይወጣና ይበጠበጣሉ ማለት ነው። አሁን የሩታ ትዳር ተበጠበጠና የዛችኛይቱ ደህና ይሆናል አይባልም። የዛችን መልሶ ይበጠበጣል። ጓደኛ በጓደኛ ይፈራረሳል ማለት ነው። እና እንደዚህ አይነት ነገር ፍራንክን ብትሉት ፕራንክ ጥሩ አይደለም እላችኋለሁኝ። ለማንኛውም ሩታ ቶሎ ብለሽ ወልደሽ ማለት ነው ብትጋፈጫቸው ይሻልሻል። እንደሱ ተሸክመሽ አንድ ቀን ደንግጠሽ ከደረጁ ላይ ወርቀሽ እስከ ህይወትሽ እንዳታጠፊ ማለት ነው። ግን ትደነግጣለህ አይባልም እንዴ? እና ውለጅና ተጋፈጫቸው እያንዳንዳቸው በጥፊ አንጉሮሮራቸውን እንትን እያልሽ ተጋፈጫቸው። እንደዚህ ማልተዘለቁም እነዚህ አሁን ደካማ ጎንሽን አይተው ነው አሁንም ይጫወቱብሽ ማለት ነው እንጂ በፊት እኮ እናቅሽ ነበረ። ሳታረግዩ በፊት አብርሽን ሳይቀር ነው በጥፊ የምታንገጫቀጨው። ሴቶችን መተው አብርሽን ሳይቀርና ቶሎ ብለሽ ብትወልጂ ይሻልሻል አንዴ